ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ቆየት ብላችሁ ላገኛችሁን አድማጮቻችን በድጋሚ ጤና ይስጥልኝ። እንዴት ዋላችሁ? ቆይታችሁ ከቤተኛ ፕሮግራም ጋር ጥሩ እንደሆነ ተስፋ አደርጋለሁኝ። ውድ አድማጮች እንግዲህ በሁለተኛው ምዕራፍ ፕሮግራማችን ቁም ነገር ያላቸውን መሰናዶች ይዘንላችሁ ቀርበናል። በተለይም ደግሞ የቤተሰብ እቅድ አገልግሎት አማራጮችን በተመለከተ ሁነኛ መረጃዎችን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ በአክብሮት እጋብዛለሁ። የፕሮግራሙ አዘጋጅ ከእርካም ሚዲያና ኮሙኒኬሽን ሶስና ተስፋዬ ነኝ። ውድ አድማጮች በሁለተኛው ምዕራፍ የቤተኛ ዝግጅታችን በቅድሚያ ማቀርብላችሁ ባለታሪክ ነው። ይህችን ባለታሪክ ያገኘኋት በአጋጣሚ ሆስፒታል ውስጥ ነው። ስለ ፍቅሯ፣ ስለ ቤተሰቧ፣ ስለ ትዳሯ እንዲሁም ደግሞ ስለ ቤተሰብ እቅድ አገልግሎት አማራጮች ስለ ምርጫዎቿ እንድታወራኝ ጠይቃት በፍጹም ፈቃደኝነት እሺ ብላኛለች። ጥሩ ቁም ነገሮችን ተለዋውጠናል። ታሪኳን አካፍላኛለች። እንድትከታተሉት በአክብሮት ጋብዛለሁ። ከባለቤቴ ጋር ለረጅም ዓመታት አብረን ተምረናል። በምንማር ሰዓት የምንም ፍቅር አጋጣሚ አልነበረንም። ትምህርት ቤት ጨርሰን ከተለያየን ከሆኑ ዓመታት በኋላ ነው አጋጣሚ ተገናኝተን ወደ ፍቅር የገባነው። ስንደዋወል ስንገናኝ ምን ተላመድን፣ ወደ ፍቅር ተለወጠ። የወሲብ ግንኙነት በጓደኛ እያለን ጀምረናል፣ ግን ወዲያውን ወደ ጋብቻ ሄድ ነው። የኤችአይቪ ምርመራ አድርገናል። በግንኙነት መሀል ደግሞ እርግዝና ተፈጠረ። ምንም አይነት መከላከያ አልወሰድኩም። መከላከያ ያልወሰድንበት ምክንያት ግንዛቤ አልነበረ። ወዲያው ነው ወደ ጋብቻ የገባነው። እርግዝናው ሲፈጠር ልጅ መጣ። በብዙ ነገር አልነበርም፣ ግን እግዚአብሔር ይመስገን ተስተካከለ ሁሉም ነገር። ማለት ያው አራስ ቤት ነበርኩ። መከላከያ ምንም አይነት አልጠቀምም ነበር። ብዙ እውቀቱም አልነበረኝም ስለ መከላከያ። ሁለተኛውም አጋጣሚ አራስ ቤት እያለሁ ነው ያረገዝኩት። በጣም ደንግጫለሁ። የመጀመሪያ ልጅ 6 ወር እያለች ነው እርግዝና የተፈጠረው። ዓመት ከ3 ወር ነው ልዩነታቸው። ለሴት ልጅ በጣም ከባድ ነው። አራስ ቤት ሆኜ ልጅ ይዤ ይከብዳል። በኢኮኖሚም ሁሉም ነገር ይከብዳል። መከላከያ ከዛን ወዲያ እኔና ባለቤቴ ነን የወሰንነው ለመጠቀም። ከአሁን ወዲያ 2-3 ዓመት እኔም ሰርቼ እነሱም አድገው እሱን ማገዝ ፈለግኩኝ። አንድ እሱ ብቻ ነበር እየሰራ የምንተዳደረው። ከዛ በኋላ ሁለታችንም ተማክረን ወደ ጤና ጣቢያ ሄደን 3ቱንም አይነት ጠይቄያለሁ። አብረን መተን የጠየቅነው የትኛውን ብትወስድ ጤናዋ ላይ ችግር ይፈጥራል፣ የትኛውንስ ብትጠቀም ነው ጥሩ፣ እስከ ስንት ጊዜ፣ ከዛ በኋላ ስንት ጊዜ በኋላ እርግዝና ይፈጠራል፣ ቢቆይስ በስንት ጊዜ ወደ ሆስፒታል መምጣት እንዳለብን መከላከያውን ለማውጣት በሚለው አማክሮ ነው ተማክረን የወሰድነው። በደንብ ተስማምቶ ከዛ በኋላ ነው ወሰነን የወሰድኩት። ከምንም በሽታ በዛ ሰዓት ማነስም ብዛትም ስኳርም ስለሌለብኝ ብዙ ነርሶች ያማከሩኝ የክንዱን ነበር። መረጥኩኝ የክንዱን። ከዛም በኋላ ተስማምቶኛል። ምንም ምን ላይ የፈጠረው ኢፌክት የለም። ማነስም መብዛትም ያሳክክም መቁሰልም አላጋጠመኝም እስካሁን እስከማውጣው ድረስ ለ3 ዓመት። ከዛም በኋላ 3 ዓመት ለ7 ዓመት ተጠቅሜያለሁ። ስራ መስራት ፈለግኩ። ወጥቶ እሱንም ማገዝ፣ ልጆችንም ማሳደግ። እነሱም ትምህርት ቤት ከገቡ ወዲያ በማስጠናቱ ምግብም በቤትም ስራዬ ራሴ ስለሆንኩኝ የውጭንም የቤትንም ራሴ ስለምሰራ ሁሉንም ነገር አርቀን አሁን ላይ ደግሞ ሬዲ ነኝ ለመውለድ ከእግዚአብሔር ጋር አስወጥቻለሁ። አንዱ ሁለተኛ ወሬ ነገ በአሁን ሰዓት እኔም ጥሩ ሰራለሁ፣ እሱም ይሰራል። እግዚአብሔር ይመስገን። ልጆቼም አድገዋል፣ ትምህርት ቤት ገብተዋል። ራሴም በራሴ አሁን መርዳት እችላለሁ። ባለቤቴም እንዳለ ሆኖ አሁን በምንም ነገር ዝግጁ ነኝ። መጀመሪያ ልጄን ስወልድ እና ሁለተኛው ሲደገም ምንም አይነት የእርግዝና አጠቃቀም አላቅም። ምንም አይዲያውም አልነበረኝም፣ እውቀቱም አልነበረኝም። አሁን ግን ካወቅኩ በኋላ ተጠቅሜ በፈለግኩት ሰዓት ከእግዚአብሔር ጋር ለማርገዝ ዝግጁ ሆኜ አውጥቻለሁ። ብዙውን ጊዜ በቤት ውስጥ ነው ስራ የምንሰራ። በኦንላይን የሆኑ ስራዎች ስለምሰራ እርግዝና ቢፈጠር ቤቴ ራሴን ትሬት እያደረኩ ስወልድም እንደዛው ይቀጥላል በሚለው ነው። ባለቤቴ በሁሉም ነገር ያግዘኛል። በእርግዝናና በአጠቃላይ ባለቤቱን በመርዳት ጥሩ ሚና አለው። በእርግዝናም ሰዓት የ9 ወር ሙሉ አብሮኝ ነው ቼክአፕ፣ ልጆቹንም ይረዳል። በምንም ነገር አብሮኝ ሁሉንም ነገር የምደብቀው ነገርም የለ የሚደብቀኝም ነገር የለ። የእርግዝናውን መከላከያ በተመለከተ ሄደን አማክረን ይሄኛው ይሻላል በሚለው ነው። በማስወጣቱም ደረጃ አብሮኝ በቶን 3ኛውን ስጨርስ አስወጣኝ። ስለ እኔ የበለጠ ማወቅ ይፈልጋል። ስፔሻሊ በጤና ላይ ይሄ በመከላከያ ላይ ደግሞ በሚመጣው ኢፌክት እሱን ማወቅ ይፈልጋል። ለልጆች ደህና ትምህርት ብናስተምር፣ ቤዝ ቢኖራቸው በትምህርታቸው ዙሪያ ቤት ቢኖር እንደዚህ ቤዝ ማስያዝ፣ በዛ ዙሪያ ነው ብዙ ጊዜ የምናወራው።
ውድ አድማጮች የዛሬዋ ባለ ታሪካችን የሉሊት ንጉሴ ታሪክ ይሄንን ይመስላል። እንዴት አያችሁት? እንግዲህ ሉሊት ብዙ ነገሮችን ነግራናለች። በተለይም ደግሞ የቤተሰብ እቅድ አገልግሎት አማራጮችን በተመለከተ እንግዲህ እንደሰማችሁት መጀመሪያ ላይ ከእውቀት ማነስ ከመረጃ ማነስ ምክንያት ሉሊት በላይ ወልዳለች። የቤተሰብ እቅድ አገልግሎት አማራጮችን ባለመጠቀሟ እንግዲህ ሁለተኛው እርግዝና ሲመጣ ልጇ የመጀመሪያው ልጇ ገና 6 ወሩ ነበረ። ያ ደግሞ ብዙ መስዋዕትነትን አስከፍሏታል። ብዙ ችግሮችን እንድታልፍ አድርጓል። ነገር ግን ከዛ በኋላ ከስተቷ ተምራ ከባለቤቷ ጋር ሄደው የምክክር አገልግሎት አግኝተው እንግዲህ የቤተሰብ እቅድ አገልግሎት ተጠቃሚ ሆናለች። አሁን በክንድ ቆዳ ስር የሚቀመጥ ኢምፕላንት ተጠቃሚ ነች። እንግዲህ ኢምፕላንት እንደምታውቁት ከ3 እስከ 5 ዓመት እርግዝናን በአስተማማኝ ሁኔታ የሚከላከል የቤተሰብ እቅድ አገልግሎት አንዱ አማራጭ ነው። እንግዲህ ብዙ ጊዜ በዚህ በቤተኛ ፕሮግራም የሚቀርቡ ባለ ታሪኮች በተለይ የቤተሰብ እቅድ አገልግሎትን በተመለከተ ስንጠይቃቸው መጀመሪያ ላይ ብዙ እውቀት ያልነበራቸው ከዛ በኋላ ግን በችግር የተማሩ ናቸውና ያው ከችግሯ ካሳለፈችው ነገር ተምራ የቤተሰብ እቅድ አገልግሎት ተጠቃሚ ሆናለች። ለዚህ ደግሞ ባሏም ከፍተኛ አስተዋጽኦ አድርጓል። ውድ አድማጮች የናንተስ ሐሳብ ምን ይመስላል? የሉሊትን ታሪክ እንዴት አያችሁት? የናንተስ የቤተሰብ እቅድ አገልግሎት ምርጫ ምንድነው? እንግዲህ ሁሉ ጊዜም እንደምንለው ከምርጫ ውጪ በሆንሽባቸው ጊዜያት ሁሉ ላልታቀደ እርግዝና የተጋለጥሽ መሆንሽን እንዳትረሺ ይሄንን ለማስታወስ እንወዳለን። የተከበራችሁ አድማጮች በመከታተል ላይ የምትገኙት ቤተኛ ነው። ሸገር ኤፍኤም 102.1 ላይ እንገኛለን። ሁለተኛው ምዕራፍ ዝግጅታችን ላይ ነን። እንግዲህ በዚህ በሁለተኛው ምዕራፍ ፕሮግራማችን የቤተሰብ እቅድ አገልግሎት አማራጮችን በተመለከተ እንዲሁም ደግሞ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን በተመለከተ በርካታ መረጃዎችን እየሰጠናችሁ እንቆያለን። እንግዲህ በርካታ አድማጮች ናችሁ ደውላችሁ መረጃዎችን ጥያቄዎችን የምታቀርቡት። ለዛሬ አንድ ጥያቄ አንድ መልስ የሚለውን ፕሮግራም እናቀርባለን። ቆየት ብለን በፕሮግራማችን መጨረሻ ላይ ማለት ነው። እንግዲህ መረጃ ከመጠየቅ ባለፈም አገልግሎቶችን የት ማግኘት እንደምትችሉ እየደወላችሁ መጠየቅ ትችላላችሁ። እኛ በአቅራቢያችሁ የሚገኝ የጤና ተቋም ልንጠቁማችሁ እንችላለን። የቤተሰብ እቅድ አገልግሎት አማራጮችን ለመጠቀም ደውሉልን በ0946 34 94 44 ወይንም በ0936 80 30 80 ላይ እንጠብቃችኋለን። ውድ አድማጮች አሁን ደግሞ ስለ ቤተሰብ እቅድ አገልግሎት አማራጮች የበለጠ መረጃዎችን የምታገኙበት ፕሮግራም ላቀርብላችሁ ነው። እንግዲህ እንደሚታወቀው የረጅም ጊዜ የቤተሰብ እቅድ አገልግሎት አማራጮች በክንድ ቆዳ ስር የሚቀመጥ ኢምፕላንት፣ በማህፀን ውስጥ የሚቀመጥ ሉፕ እንግዲህ እርግዝናን በአስተማማኝ ሁኔታ የሚከላከሉ የቤተሰብ እቅድ አገልግሎት አማራጮች ናቸው። ያጭር ጊዜ የምንላቸው ደግሞ በየቀኑ የሚወሰዱ እንክብሎች፣ በመርፌ መልክ የሚሰጠው ዲፖ በየ3 ወሩ እነኚህም ያጭር ጊዜ የቤተሰብ እቅድ አገልግሎት አማራጮች ናቸው። እንግዲህ አንዲት ሴት የቤተሰብ እቅድ አገልግሎት አማራጮች ለመጠቀም ወደ ጤና ተቋም ስትሄድ ሂደቱ ምን ይመስላል? በተለይም ካላት የኑሮና የጤና ሁኔታ የሚስማማትን የቤተሰብ እቅድ አገልግሎት አማራጮች ለመምረጥ ምን ማድረግ አለባት? የጤና ባለሙያውስ እዚህ ጋር ምን ይረዳታል? ይሄንና ተያያዥ ጉዳዮችን በተመለከተ ከባለሙያ ጋር ቆይታ አድርጌያለሁ። ባለሙያችን ዶክተር መቅደስ ባህሩ ትባላለች። ወጣት የማህፀንና ጽንስ ስፔሻሊስት ሐኪም ነች። በተለይም ደግሞ የቤተሰብ እቅድ አገልግሎት አማራጮች ላይ በርካታ ስራዎችን ሰርታለች። በቅዱስ ጳውሎስ ሆስፒታል እያገለገለች ትገኛለች። ቆይታ አድርገናል። እንድትከታተሉት በአክብሮት ጋብዛለሁ።
እንግዲህ የቤተሰብ እቅድ አገልግሎት አማራጮችን በተመለከተ ነው ዛሬ ከአንቺ ጋር እንድንወያይ የፈለግነው። አንዲት ሴት የቤተሰብ እቅድ አገልግሎት ለመጠቀም ስትፈልግ ያው ወደ ጤና ተቋማት ነው የምትሄደውና የአገልግሎቱ ሂደት ምን ይመስላል የሚለውን ነገር እንመልከት። የቤተሰብ እቅድ አገልግሎት ለየትኛው በመውለድ እድሜ ላለች ሴት ይመከራል። ያ ማለት ከ15 ዓመት እስከ 49 ዓመት ላለች ሴት የሚመከር አገልግሎት ነው። አንዲት ሴት የቤተሰብ እቅድ አገልግሎት ለመጠቀም ስትመጣ ምንሰጣት አገልግሎት ዘርፈ ብዙ የሆነ አገልግሎት ነው። ያቺ ሴት ባለትዳር ልትሆን ትችላለች፣ ባለትዳር ላትሆን ትችላለች፣ ከአንድ ጓደኛ ወይ ከዛ በላይ ጓደኛ ያላት ልትሆን ትችላለች፣ የተለያየ አይነት የኑሮ ሁኔታ ውስጥ ልትሆን ትችላለች። ስለዚህ መጀመሪያ አንዲት ሴት የቤተሰብ እቅድ አገልግሎት ለመጠቀም ስትመጣ ማማከር ወይም ደግሞ ካውንስሊንግ የሚባለውን ነገር ነው የምንሰጠው። ከማማከሩ በኋላ ከሷ ከታሪኳና ካላት ከጤና ሁኔታ ጋር የሚስማማው የቤተሰብ እቅድ አገልግሎት የተሟላ የሆነ መረጃ ኖሯት ውሳኔ ላይ እንድትደርስ እናደርጋለን። ብዙ ጊዜ የቤተሰብ እቅድ አገልግሎት ማማከር ስንጀምር ምን ጠይቃቸው ነገሮች አሉ። መቼ ነው ማርገዝ የምትፈልገው? የኑሮ ሁኔታ እንዴት ነው? እድሜዋ፣ የጤና ሁኔታ አላት ወይ? ከዚህ በፊት በሐኪም የተነገረ የህመም ሁኔታ አላት ወይ? መጠጣት፣ ማጨስ፣ እንደዚህ ነገሮችን በሙሉ እንጠይቃል። በዚህ ላይ ተመስርተን የቤተሰብ እቅድ አገልግሎቱን ስንሰጥ ግን የምናያቸው ብዙ ጊዜ 3 ነገሮችን ነው። አንደኛው የቤተሰብ እቅድ ወይም ደግሞ የመረጠችው የእርግዝና መከላከያ ምን ያህል እርግዝና መከላከል ይችላል ወይም ደግሞ ኢፌክቲቭነስ የምንለው ነገር ነው እኛ እንነግራታለን። ቀጥለን ደግሞ ምን ያህል ደህንነቱ የተጠበቀ ነው። ለሷ ለሁሉም ሰው ኢንዲቪጁዋላይዝድ የሆነ ነገር ነው። ለአንድ ሰው የሚስማማው ሌላ ሰው ላይ ስማማው ይችላል። ስለዚህ ለሷ ምን ያህል ተስማሚ ነው የሚለውን ነገር እናያለን። ቀጥለን ደግሞ ካላት የቤተሰብ ሁኔታ ሊሆን ይችላል፣ ካላት ማህበረሰባዊ ሁኔታ ሊሆን ይችላል። ያንን ነገር በተከታታይና በተገቢ መልኩ መጠቀም ትችላለች ወይ የሚለውን ነገር እናያለን ማለት ነው። አንዳንዴ ደግሞ የተለያየ አይነት የጤና ሁኔታ ላላቸው ሴቶች ደግሞ አንዳንድ ጊዜ አንዳንድ መከላከያዎች ከመከላከያነታቸው በተጨማሪ ሌላ ጥቅም ሊኖራቸው ይችላል። ያንንም ጥቅም ከግምት ውስጥ እናስገባለን ማለት ነው። እስቲ እያንዳንዱን የቤተሰብ እቅድ አገልግሎቶች እንመልከት ዶክተር። ለምሳሌ የትኛው አማራጭ ለየትኛው ሴት ጥሩ አማራጭ ነው፣ ለየትኛዋ ደግሞ አይመከርም ያ የቤተሰብ እቅድ አገልግሎት የሚለውን ነገር እንመልከት። የእርግዝና መከላከያዎች የተለያዩ ናቸው። እኛ ሁል ጊዜ ለሚመጡት ለእኛ ደንበኞቻችን ስንነግራቸው ምንድነው የምናደርገው? ከመጀመሪያው በጣም ውጤታማ ከሆነው የቤተሰብ እቅድ አገልግሎት ብዙም ውጤታማ ወዳልሆነው፣ ያ ማለት እርግዝናን ለመከላከል ምን ያህል ውጤታማ ነው ከሚለው ጀምረን ነው የምናማክራቸው። ስለዚህ እርግዝና በጣም በውጤታማነትና በበቂ ሁኔታ ሊከላከል ይችላል የምንለው ክንድ ውስጥ የሚቀበር የእርግዝና መከላከያ ኢምፕላንት ማለት ነው። ከዛ ደግሞ ማህፀን ውስጥ የሚቀመጥ ሉፕ የምንለው ማለት ነው። ከዛ በኋላ ደግሞ አሉ በሰርጀሪ ደግሞ የሚሰሩ የማህፀን ቱቦ መቋጠር ምላቸው፣ ያ ደግሞ የማይመለስ ማለት ነው። ከሆነ ጊዜ በኋላ መመለስ ቢፈለግ የማይመለስ ቋሚ የሆነ የእርግዝና መከላከያ የምንለው ማለት ነው። ስለዚህ ከነዚህ እንጀምራለን ስንነግራት ማለት ነው። ከዛ ቀጥለን በሁለተኛ ደረጃ ደግሞ ውጤታማ ወይም ደግሞ በበቂ ሁኔታ እርግዝና ይከላከላሉ የምንላቸው ደግሞ ምንድናቸው? መርፌ የሚዋጡ ኪኒኖች፣ የውስጣቸው የተለያዩ ሆርሞን ያላቸው የሚዋጡ ኪኒኖች ደግሞ በሁለተኛ ደረጃ እርግዝና በበቂ ሁኔታ ይከላከላል እንላለን። በሶስተኛ ደረጃ መከላከያዎች ደግሞ እንደ ኮንዶም ያሉትን ደግሞ በሶስተኛ ደረጃ ላይ እናስቀምጣቸዋለን ማለት ነው። አሁን ብዙ ጊዜ እኛ ኮንዶምን የምንመክረው እንዴት ነው? ከሌላ የቤተሰብ እቅድ አገልግሎት ጋር አብረው እንዲጠቀሙ። ለምሳሌ ያላገቡ ወይም ደግሞ ከአንድ በላይ የወሲብ ጓደኛ ያላቸው እነሱን እንመክራለን ኮንዶምን አብረው እንዲጠቀሙ። ያ ማለት በግብረ ስጋ ግንኙነት የሚተላለፉ የአባላዘር በሽታዎችን መከላከል እንዲችሉ እንጂ ኮንዶም ብቻውን የምንመክርበት ጊዜ ብዙ ጊዜ የለም። ምክንያቱም እንዳልኩሽ በበቂ ሁኔታ እርግዝና ስለማይከላከል ስህተት ሊፈጠር ስለሚችል፣ የመርሳት ነገር ሊኖር ስለሚችል፣ ብዙ የመቀደድ እንደዚህ ነገሮች ሊኖሩ ስለሚችሉ ብቻውን አንመክርም። ሁል ጊዜ ግን በእርግዝና በመከላከል አቅማቸው ብቻ አይደለም የምናማክራቸው። የጤና ችግር ያለባቸው ሴቶች ሲመጡ ደግሞ ወደኛ መጀመሪያ ደህንነቱን እናስቀድማለን። የእሷን ደህንነት ማለት ነው። ከእሷ ጤና ሁኔታ ጋር የትኛው ነው በይበልጥ ሊሰራላት የሚችለው ከሷ ጤና ጋር
ማሄድ ሆኖ ምንም እንኳን በጣም በበቂ ሁኔታ ቢከላከልም ያንን ነገር ላናማክራት እንችላለን። ለዛ ነው እያልን ያለ ነው እያንዳንዱ ሴት ያለውን ፍላጎት ለማሟላት ነው የምንሞክረው ኢንዲቪጁዋላይዝድ አድርገን ማለት ነው። መጀመሪያ ሁሉም የእርግዝና መከላከያ ዘዴ ማለት በሚቻል መልኩ ደህንነታቸው የተጠበቀ ነው ለአብዛኛው ሴቶች ማለት ነው ይሆናሉ። የተወሰኑ ሴቶች ግን አንዳንድ መከላከያ ባይጠቀሙ የሚመረጥበት ጊዜ ይኖራል። ሁሉም የእርግዝና መከላከያ ዘዴዎች ለአብዛኛዎቹ ሴቶች ብዙ ጊዜ ጥንዶች ነው የምንለው፣ ምክንያቱም ወንዶችም ኃላፊነት ስላለባቸው ይስማማሉ፣ መጠቀም ይችላሉ ስንል ምን ማለታችን ነው? አንዲት ሴት እርግዝና መከላከያ ፈልጋ ስትመጣ ያንን ነገር ለመስጠት ብዙም ሚይዘን ነገር አይኖርም። ውስጡ ያለው ሆርሞን ቅመም አንዲት ሴት ደህንነቱ በተጠበቀ ሁኔታ ወይም ሴፍሊ ልትጠቀምበት ትችላለች። ያ ማለት የከፋ ጉዳት ሳያመጣባት ጤንነቷ ላይ ያኗኗር ዘይቤዋ ላይ ሳያመጣባት መጠቀም ትችላለች ማለት ነው። የተለዩ ኮንሲደር እናደርጋቸው ግሩፖች ይኖሩናል እንጂ ለአብዛኛው ሰው ካማከር ነው በኋላ የመረጠውን ነው ተጠቅሞ የሚሄደው። አንዳንዴ ግን እኛ ከምናገኘው ነገር ጋር ልንነግራት እንችላለን። ይሄን ባትጠቀሚ ጥሩ ነው የምንላቸው የማህበረሰብ ክፍሎች ይኖራሉ ማለት ነው። ሉፕ የምንለው ምንድነው? በማህፀን ውስጥ የማህፀን ኖርማሊ ልጅ የሚቀመጥበት ግድግዳ ውስጥ የሚቀመጥ መጠኗ ወደ 3 ሴንቲሜትር የምትደርስ ቀጭን ፕላስቲክ ነገር ናት። ማህፀን ውስጥ የምትቀመጥ ናት። ላይዋ ላይ እኛ ጋር ያለው ሉፕ ላዩ ላይ ኮፐር የምንለው ንጥረ ነገር አለበት ማለት ነው። አንዲት ሴት ሉፕን ፈልጋ ስትመጣ እርጉዝ እስካልሆነች ድረስ በየትኛውም ጊዜ ሊገባላት ይችላል። እርግዝናንም ደግሞ በበቂ ሁኔታ ከሚከላከሉ አይነት መከላከያዎች ውስጥ አንዱ ነው። በዌስተርን ወርልድ በጣም በብዛት ሴቶች የሚጠቀሙበት አይነት መከላከያ ነው። በጣም ሴፍ ነው። ስለዚህ ሉፕ ከሆርሞን ነፃ የሆነ ነው ማለት ነው። በዛች በትንሽ ሆርሞን ያለው ሉፕ አለ፣ ግን እኛ ጋር ያለው ሉፕ ከሆርሞን ነፃ የሆነ ሉፕ ነው ማለት ነው። ሉፕ ማንኛውም ያገባች ወይም ያላገባች ሴት ልትጠቀምበት ትችላለች። የወለደች ያልወለደች ሴት ልትጠቀምበት ትችላለች። የምታጠባ ሴት ልትጠቀምበት ትችላለች። ጽንስ ካስወረደች በኋላ አንዲት ሴት ልትጠቀምበት ትችላለች። በኦፕሬሽን የወለደች ሴት ልትጠቀምበት ትችላለች። ከማህፀን ውጭ እርግዝና ከዚህ በፊት የነበረባት ሴት ልትጠቀምበት ትችላለች። HIV ያለባት ሴት ልትጠቀም ትችላለች። የልብ ህመም ያለባት ሴት፣ የስኳር ሉፕ ብዙ ጊዜ ለሁሉም ሴት ኦልሞስት የሚስማማ አይነት ነው። ብዙ ጊዜኛ ሉፕ ማናስገባላቸው ሴቶች አንደኛው የማህፀን ኢንፌክሽን በፊት የነበራቸው ድነው ሳይሆን ሊያስገቡ በመጡበት ሰዓት የማህፀን ኢንፌክሽን ላላቸው ሴቶች አናስገባም። ኢንፌክሽኑን ከታከሙ በኋላ እናስገባላቸዋለን። የማህፀን ኢንፌክሽን ያላቸው ሴቶች ላይ ማናስገባው ለምንድነው? ሉፕ የሚገባው ወደ ማህፀን ውስጥ ነው። እንዳልኩሽ ልጅ የሚቀመጥበት ግድግዳ ውስጥ ወይም ደግሞ ማህፀን ውስጥ ስለሚገባ ያንን ኢንፌክሽን ወደ ውስጥ ይዞ ላለማስገባት እንዳይሰራጭ ለማድረግ አናስገባው ማለት ነው። ኢንፌክሽን ያለባቸው ሴቶች ከሆነ የማህፀን ያንን ኢንፌክሽን ከታከሙ በኋላ መግባት ይችላል። ይሄንን ስንል ግን ሉፕ የማህፀን ኢንፌክሽን ያመጣል እያልን አይደለም። ያለውን ኢንፌክሽን ሊያባብስ ስለሚችል በዛ ሰዓት ያለውን ኢንፌክሽን አናስገባም ማለት ነው። ሌላ ደግሞ የተለያየ አይነት የማህፀን ከተፈጥሮ አፈጣጠሩ ለሉፕ ማስቀመጥ የማይመች አይነት ማህፀን ከሆነ ያን ጊዜም ላናስገባ እንችላለን። ለምሳሌ የማህፀን እብጠት ሊሆን ይችላል። ከተፈጥሮ ካፈጣጠር ጋርም ደግሞ አንዳንዴ የምናያቸው በጣም ሬር ቢሆንም የምናያቸው አይነት የማህፀን ያፈጣጠር ችግሮች ሊኖሩ ይችላሉ። ሉፕ ላናስገባላቸው እንችላለን። ሌላኛው ነገር ደግሞ የወር አበባ መዛባት ወይንም ደግሞ ብዙ ደም መፍሰስ ወይ ትንሽ ደም መፍሰስ ወይ የወር አበባ መቅረት፣ ይሄ ነገር ለምን እንደተፈጠረ ካወቀን በኋላ ነው የምናስገባላቸው። ብዙ ጊዜ ለምንድን ነው እንደዛ ያልኩሽ? ደም ከወር አበባ በተለየ መልኩ ሌላ ደም መፍሰስ፣ መሀል ላይ መፍሰስ ወይ ከግንኙነት በኋላ መፍሰስ፣ እንደዚህ አይነት ነገር ካለ ሌላ ህመም ሊኖራቸው ይችላል አብሮ ተያይዞ። እዚያ ነገር ከተመረመረ በኋላ ነው የምናስገባላቸው ሉፕ ማለት ነው። ተመርምሮ መፍትሄ ከተሰጠ በኋላ ማለት ነው። ከዚህ በፊት ሉፕ ተጠቅመው አለርጂ ያላቸው ሴቶች ካሉ ይነግሩናል። እነሱ ላይም አናስገባም ሉፕ ማለት ነው። ሌላ የመጨረሻ ደረጃ የሚባለው የኤችአይቪ ህመም ወይም ደግሞ ኤድስ ደረጃ ላይ ከደረሰው በኋላ የዛን ጊዜም አናስገባም። ብዙ ጊዜ በሽታ መከላከል አቅማቸው በጣም የቀነሰ ስለሚሆን ከዛ በኋላ ውስጥ ሉፕ በሚኖርበት ጊዜ ደግሞ ከማህፀን ታች ያሉ ኢንፌክሽኖች ወደ ማህፀን ከሉፕ ጋር ተያይዞ ሳይሆን
የነበሩ ኢንፌክሽኖች ወደ ማህፀን ውስጥ የመግባትና ሌላ ኢንፌክሽን እንዳይፈጥር ያንን ደረጃ ወይ ኤችአይቪ መድኃኒት ከወሰዱ በኋላ ከተሻሻለ በኋላ ማስገባት እንችላለን። ሉፕ ለሴተኛ አዳሪዎች እናስገባለን፣ መግባት ይችላል። አብረው ግን ኮንዶም እንዲጠቀሙ እንመክራለን። ምክንያቱም ብዙ የወሲብ ጓደኛ በኖረ ቁጥር ኢንፌክሽን የመያዝ እንትኑ እድሉ ከፍ ያለ ስለሆነ ማለት ነው። ያው ብዙ ጊዜም ተመራጭ ስለሆነ ከሆርሞን ነፃ ስለሆነ ተመራጭ ስለሆነ እንግዲህ የታዩ ችግሮች ታክመው ወደ ሉፕም የሚሄዱበት ሁኔታ ሊኖር ይችላል። ሉፕ ቀደም ሲል ያየ ነው ከጤና ሁኔታ ነው። አንዲት ሴት ካላት የጤና ሁኔታ ብትጠቀም ባትጠቀም ብለን ነው እነኚህ መረጃዎች እየሰጠን ያለ ነው። እንደው ከኑሮ አንጻርስ አሁን ይሄ ከኑሮ ሁኔታ ያልሽ ነገር ብዙ ጊዜ እንደ አሉባልታ የምንይዘው ነገር ነው። እኛውን ለምሳሌ የሚባለው ከባድ ስራ የምትሰራ ሴት ሉፕ ማድረግ የለባትም፣ ሊወድቅ ትችላለች። ፋብሪካ ውስጥ የሚሰሩ ሴቶች፣ የጉልበት ስራ የሚሰሩ ሴቶች ሉፕ ሊያደርጉ ይችላሉ። ውሸት ነው። ከዚህ በፊት ኦፕሬሽን ያላቸው ሴቶች ወደ ላይ ሊወጣ ይችላል፣ ወደ ሆድ ሊሄድ ይችላል፣ ወደ ልብ ሊሄድ ይችላል የሚባል ነገር አለ። እኛ ኦፕሬሽን ከወለደች በኋላ በዛው ኦፕሬሽኑ ሳይጨረስ ራሱ ሉፕ ይገባላታል። ያ ማለት ማህፀን እንደተከፈተ ራሱ ሉፕ ይገባል። አሉባልታ ነው እንደዚህ አይነት ነገር ኦፕሬሽን ከተሰራላት መጠቀም አትችልም የሚባል ነገር አለ። ገና ያልወለዱ ሴቶች መጠቀም የለባቸውም ሉፕ ይባላል። ሉፕ እንዲያውም አንደኛው ባህሪው ምንድነው? ልክ ከወጣ በኋላ ወዲያውኑ እርግዝና መከሰት ይችላል። በሚቀጥለው ወር ሁሉ ሊረገዝ ይችላል። እዚህ ፈርቲሊቲ ሪተርን የምንለው ነገር ምንም አይነት የመዘግየት ነገር የለውም ማለት ነው። ስለዚህ ብዙ ሴቶች ሉፕን መጠቀም ይችላሉ በሚለው ነው የምንይዘው። ከኑሮ ሁኔታ ጋር የሚረብሽ ነገር የለውም። ከኑሮ ስታይሏ ጋር ከሁሉ ነገር ጋር ልጆች አሳዳጊ ብትሆን ቢዚ ብትሆን የሚስማማ ነገር ነው ማለት ነው። እንደውም ዶክተር ብዙ ጊዜ ሲባል የምሰማው መኖሩን የምንረሳው የቤተሰብ እቅድ አገልግሎት አማራጭ አንዱ ሉፕ ነው ይባላል። መኖሩን የሚረሱ ሴቶች አሉ ረጅም ጊዜ ከመጠቀምና ከመመቸቱ የተነሳ። አዎ ልክ ነው። ምክንያቱም ያ ነገር ምንድነው ወደ ሕክምና ተቋም መመላለስ አያስፈልገው። ምክንያቱም ለአንዴ ከገባ እስከ 10 ዓመት ድረስ ያገለግላል። በዚህ ወደ ሕክምና ተቋም መመላለስ አያስፈልገውም። በጣም ፕራይቬት በሆነ ወይም ደግሞ ሚስጥራዊነት በተጠበቀ መልኩ የሚገባ ነገር ስለሆነ ያም ደግሞ አንዳንድ ሴቶች ደስ ይላቸዋል፣ የሚፈልጉት ነገር ነው። በየቀኑ መውሰድ ወይም ደግሞ ማስታወስም ስለሌለባቸው ያንን የሚመርጡት አሉ። ለአንዳንድ ሰው ደግሞ ኢኮኖሚካሊ ጥሩ ነው መመላለስ፣ ወደ ሆስፒታል ወይ ወደ ፋርማሲ መመላለስ ወይ ወደ ጤና ጣቢያ መመላለስ የለውም። ጊዜም ጉልበትም ይቆጥባል ማለት ነው። አንድ ጥያቄ አንድ መልስ። ለእርስዎ አንድ ጥያቄ ከባለሙያ አንድ ሁነኛ ምላሽ የሚሰጥበት ጊዜ ላይ ደርሰናል። አንድ ጥያቄ አንድ መልስ። ፍቃዱ እባላለሁ። እሷ ከወለደች አመት ከ6 ወር ነበረች። ለ1 አመት ዲፖ ነበር የምትጠቀመው። ዲፖን ለመቀየር ፈልገን ጤና ማዕከል ስንሄድ 1 አመት ውስጥ 4 ዙር መውሰድ አልነበራትም። የሆርሞኑ በጣም ሀይ ነው ኬሚካሉ የሚከማቸው። እሺ እንቀይራለን ብለን ነው መሰለኛንም አለም እንደዛ ስንለው ባለሙያው አይ አሁን አይደለም ወር አበባ ሲመጣ ነው የሚቀየረው አለኝ። እሺ ብለን እኛ ወር አበባ እስከሚመጣ ብለን ገባን። ወር አበባ 6 ወር ሙሉ ሳይመጣ ቀረ። የወገብ ህመም፣ ዝቅ ብላ ቀና ማለት ያቀታታል። ሁለተኛ ደግሞ ራስን ያመኛል፣ የራስ ምታት አለኝ ትላለች። ይሄ ሁሉም በሱ ሰበብ ነው የሚታየው፣ በሌላ ሰበብ ነው የምንለው። ወር አበባ ይሄንን 6 ወር ሙሉ ሳይመጣ የቆየው ሰበቡስ ምንድን ነው? ያ የዲፖ ሆርሞኑ ሳይርቅ ስለቀረው ነው። እስከ 6 ወር እርግዝናን በምንድን ነው ታዲያ የምትከላከሉት? በዛ በኩል እኛ ውስን ነን። ግንኙነት አልተደረገም 6 ወር ሙሉ። እንግዲህ ውድ አድማጮች ቀደም ሲል ጠያቂያችን ጥያቄውን አቅርቧል። ለጠያቂያችን ደግሞ ምላሽ የሚሰጡት ዶክተር ሰለሞን ደሳለኝ ናቸው። ዶክተር ሰለሞን የሴማህ የእናቶችና የህፃናት የህክምና ማዕከል ባለቤትና የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። ምላሹን እንዲህ ይሰጣሉ። በጣም ጥሩ ጥያቄ ነው። ምንድነው መከላከያ ለመጠቀም በነገራችን ላይ ሐኪም የሚፈልገው እርጉዝ አለመሆኗ ብቻ ነው። የወር አበባ መጠበቅም አልነበረበትም። 6 ወር ሙሉ ግንኙነት አላደረግንም ነው ያለው እሱ። ይሄ በጣም ትክክል አይደለም። በዚህ ምክንያት ከሆነ ማለት ነው መከላከያ ስለማይወስዱ እና እንዲቀይሩ ደግሞ ሲፈልጉ የወር አበባሽ ካልመጣ ተባለ። ይሄ የሐኪሙ የባለሙያም ችግር ነው።
ባለሙያው ሳውራባ ባይመጣም በሌሎች ቴስቶች እርጉዝ አለመሆኗን ማረጋገጥ መቻል አለበት። እርጉዝ ካልሆነች መከላከያው መጠቀም ትችላለች። ማንኛውንም አይነት እርግዝና ስለሚጠራጠሩ ነው። በተለይ በትናንሽ የጤና ተቋማት ከጤና ጣቢያና በጤና ኬላ ያሉ ሰዎች ይሄንን ለማረጋገጥ የተሻለ የምርመራ ዘዴዎች ስለማይጠቀሙ ብዙ ጊዜም እንደሚያደርጉት የወር አበባችሁ ሲመጣ ኑ ነው የሚሏቸው። ነገር ግን ትክክለኛው አካሄድ እርጉዝ አለመሆኗን ወር አበባ ከመጠበቅ ይልቅ በሽንት ምርመራ በአልትራሳውንድ ማወቅ ይቻላል። ካስፈለገም 6 ወር ሙሉ ግንኙነት ከማይደረግ ምን አለ 1 ወር ብቻ ግንኙነት ባያደርጉና ሽንት ምርመራ ቢያደርጉ ቀላል እኮ ከዛ ነፍሰ ጡር አለመሆኗን ማወቅ ይቻላል። የዛን ጊዜ ማድረግ ይቻላል መከላከያ ዘዴውን። ስለዚህ አካሄዱ ትክክል አይደለም። ሌላ የወገብ ህመም እንደዚህ ስሜቶቹ በጣም አልፎ አልፎ አሁን የወገብ ህመም እኮ በብዙ ምክንያት ሊመጣ ይችላል። ከስራ ብዛት ይመጣል ወይ ሰውነት ውፍረት ሊመጣ ይችላል። ከሰውነት አቀማመጥ ፖዚሽን ካለመጠበቅ የተነሳ እቃ ስንሸከም በስነ ስርዓት ካለመሸከም የተነሳ ሌሎች የጤና ጉዳቶች ማለት አሉ። የነርቭ ችግር አለ፣ ብዙ ችግር አለ። ይሄ ሁሉ አልፎ ግን ከመከላከያ መድኃኒት ጋር ብቻ ማያያዝ አይቻልም። ስለዚህ እነዚህን ምክንያቶች ካጣራን በኋላ ምንም ምክንያት ስናጣ ያን ጊዜ ምናልባት ይሄኛው መከላከያ ብለን ልንል እንችላለን እንጂ ከጀርባ ህመም ጋር የሚገናኝ መከላከያ አይነት የለም። ለምሳሌ በተፈጥሮዋ የወር አበባ ሊጠፋባት ያለች እናት የሚሰሟት ስሜቶች አሉ። የሰውነት ሙቀት መጨመር፣ ማላብ፣ እንቅልፍ ማጣት፣ ጥሩ አይነት እንትን አለመሆን ሊሰማት ይችላል። መርፌዎቹ እነዚህን ያጠፋሉ። ስለዚህ ይሄ ነገር ጠፍቶ ከነበረና መድኃኒቱ ሲቆም ያ ስሜት ሊመጣ ይችላል። ለምን ሆርሞን ስትወስድ የነበረውና ይሄን ሰውነቷን ጤንነቷን ጠብቆላት ሲኖር የነበረው ንጥረ ነገር ከሰውነት ሲጎል ችግሩ ይመጣል። ስለዚህ ምን ለማለት ፈልጌ ነው፣ የእሷን እድሜ እንኳን በትክክል ባላውቅ ምናልባት ወደ 40ዎቹ እና እንደዚህ ወደ 45 ዓመት የተጠጉ ሴቶች የወር አበባቸው የሚጠፋበት እድሜ ነው። እነዚህ ሴቶች መርፌ እየወሰዱ ይቆዩና መርፌውን ሲያቆሙት የዛ የማረጡ ስሜቶች በሙሉ ይመጡባቸው። ስለዚህ ሕክምናው ስለቀረ የመጣም ሊሆን ይችላል። ውድ አድማጮች እንግዲህ የዛሬውን የቤተኛ ፕሮግራም በዚሁ ላጠቃልል ነው። አብራችሁን ስለነበራችሁ ፕሮግራሙን ስለተከታተላችሁ ደውላችሁ ሐሳብ አስተያየቶችን እንዲሁም ጥያቄዎችን ስላቀረባችሁ ደስ ብሎኛል። በጣም አመሰግናለሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። መልካም ቀን። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።